United States says talks are moving forward. Iran says not so fast. Both sides signed the same peace memorandum on June 17th. But now they can't even agree on what the next chapter looks like. አሜሪካና ኢራን እንደ አዲስ ዶሃ ላይ ለመወያየት ለመስማማት አዲስ ንግግር ለማድረግ እንግዲህ እንደወሰኑ በመረጃ መልክ እየወጣ ነው። ነገር ግን ኢራን ጉዳዩ እንደማታውቀው ተናግራለች። የህዝብ እኮ የመጨረሻ እንትኑ ቤተክርስቲያን ነው። ቤተክርስቲያን ውስጥ በከስክስ እየዘለልክ እየገባ ዲያቆን እየመዘየ ያወጣ ሃይማኖታዊ ትምህርትን እየተማሩ ያሉትን የሰንበት ተማሪዎችን እያፈስክ እንግዲህ የዓለም አቀፍ ማህበረሰቡ ቲፒኤልኤፍን ኮርነር እያደረገው ነው። እንደውም ስትመለከቱ አዝማሚያው ቲፒኤልኤፍን ልክ እንደ እዚህ ምስራቅ አፍሪካ እንዳሉት እንደ አልሸባብ እንዲሁም ደግሞ እንደዚህ በጣም እንትን እንደሆኑ ሐዋኪው እንደሆኑ ቡድኖች እንደ ቦኮ ሃራም ወደፊት ራሱ ሌብል እንዲያደርገው በሽብርተኝነት የሚፈሩም አንዳንድ ወገኖች አሉ። በራሳውን አንጻራዊ እነዚህ የነ አልቡራን ኃይሌን ቦታ የተቆጣጠሩ መጡ። የትላንትናው ትልቅ ድል ከሆነ ዛሬው ደግሞ ትልቅ ሽንፈት ነው ለኛ። ፋክት ነው መናገር ያለብን። ፋክቱን ተናግረን እንዴት ነው መልሰው ወደ ድሉ መመለስ የሚቻልበት ሁኔታ የሚለው ነገር ነው መታሰብ ያለብን። ፋኖ ኃይሎች ጋርም እንግዲህ ጥምረት ፈጥረን አጠቃላይ እንግዲህ ትልቅ ግራንድ የሆነ አማጺ ፈጥረን ሴንትራል ገቨርንመንቱን እንወጋለን የሚል በተለይ እየሰማን የነበረው በጣም ፕሮፐርሊ እኔ ስሰማ የነበረው አንደኛ ከቲፒኤልኤፍ ከነስታሊን፣ ሁለተኛ ደግሞ ለቲፒኤልኤፍ ስስ ልብ ያላቸው የአማራ ኢሊቶች ምንም ስንሰማ የነበረው እንጂ ከዋናው ከኮሩ ከነዚህ ከአመራሮቹ ወይም ደግሞ መሬት ላይ ካሉት ከሚታገሉት አልሰማንም። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራይ ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይህ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥነው በድርጅቱ ስልክ በ09 333 ላይ ፈጥነው ይደውሉ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ሀገራዊ ቀጠናዊና እንዲሁም ዓለም አቀፍ አጀንዳዎችን ወደ እናንተ እናደርሳለን። ከወደ ትግራይ የተሰማው መረጃ ትንሽ አስደንጋጭ ነው። በተለይ ከጅምላ አፈሳ ጋር በተያያዘ አንዳንድ ፎቶዎች እየወጡ ነው። እነዚህን መረጃዎች እጃችን የገቡትን መረጃዎች ተንተርሰን ሰፋ ያለ ትንታኔ ወደ እናንተ እናደርሳለን። ሌላው ጎረቤት ሀገር ያለው የሱዳን ብሉ ናይል አካባቢ ያለው ግጭት ወደ ኢትዮጵያ ድንበር እየተጠጋ ነው። ከኢትዮጵያ አንጻር ይሄ ጉዳይ እንዴት ይታያል የሚለውን ነገርም እንመለከተዋለን። የፋኖ አመራሩ ዘመነ ካሴ ከቲፒኤልኤፍ እንዲሁም ከኢሳያስ ከሻዕቢያ ጋር ያለውን ጥምረት በተመለከተ አዲስ መረጃ ይፋ አድርጓል። በዛ ዙሪያ የተነሱ ሀሳቦች አሉ። እነሱን ሀሳቦችም የራሳችን ምልከታ እናክላለን። አሜሪካና ኢራን እንደ አዲስ ዶሃ ላይ ለመወያየት ለመስማማት አዲስ ንግግር ለማድረግ እንግዲህ እንደወሰኑ በመረጃ መልክ እየወጣ ነው። ነገር ግን ኢራን ጉዳዩ እንደማታውቀው ተናግራለች። ይህንም ወደ እናንተ እናደርሳለን። እንደተለመደው ከባልደረባዬ አማኑኤል መንግስቱ ጋር ለሚቀጥለው ግማሽ ሰዓት አብረናችሁ እንቆያለን። ቻናሉን ላይክ እና ሰብስክራይብ እንድታደርጉ ከወዲሁ እንጠይቃችኋለን። አማን እንዴት ነህ? ሰላም ደር እንዴት ነህ? ቲፒኤልኤፍ እስቲ ወደዚህ ወደ ጅምላ አፈሳው ከመሄዳችን በፊት የአውሮፓ ህብረትን በተመለከተ እንግዲህ ምላሽ ሰጥቷል። የአውሮፓ ህብረት ትይዩ ክልላዊ ምክር ቤትና ጅምላ አፈሳ ያደርጋል ብለው እንግዲህ በይፋ ኮንኖታል። ቲፒኤልኤፍን በይፋ መኮንን አሁን ብርቃኑ ነው። በተለይ ከምዕራባውያን ካምፕ እንደዚህ ነገር መሰማት ካሁን ምንም አዲስ ነገር አይሆንም። የአሜሪካ መንግስት እንደምታውቀው በተለያየ መንገድ ጉዳዩን ሲገልጽ እየሰማን ነው። አሁን ደግሞ የአውሮፓ ህብረትን ሰማን። ቲፒኤልኤፍ በጣም በዛበትና ለዚህ ግብረ መልስ ሰጥቷል። እንግዲህ ግብረ መልስ የሰጠው ምንድን ነው? አይ ጉዳዩ በሙሉ ሀሳዊ ነው የሚል ነገር ነው። እንግዲህ አልሞት በተጋዳይ ነው የቲፒኤልኤፍ ጉዳይ። በተለይ እንደዚህ አሁን በዲፕሎማሲው ረገድ የደረሰበት ክስረት ከዚህ በፊትም እዚህ ስንዋይ እንዳነሳ ነው። አንደኛ የኃይል አሳለፍ
መፈጠሩ በዓለም ደረጃ የአልያንስ አሰላለፍ መፈጠሩ ቲፒኤልኤፍ ራሱ ያለው የፖለቲካ ቁመና መዳከሙ ከዚህ ቀደም እንደነበረው አይደለም። ከዛ ባሻገር ደግሞ የቲፒኤልኤፍ ደጋፊዎች በራሳቸው እንደ አሜባ ተቆራርጠው ማዶና ለማዶ ለነፍስ የሚፈላለጉ ሆነዋል። እዛ ዲያስፖራ ያሉትም ኢቭን አገር ውስጥ ያሉትም ቲፒኤልኤፍን በተመለከተ ያለው ምልከታ በጣም ጉራማይሌ ነው እና ከዚህ አንጻር እንግዲህ የዓለም አቀፍ ማህበረሰቡ ቲፒኤልኤፍን ኮርነር እያደረገው ነው። እንደውም ስትመለከቱ አዝማሚያው ቲፒኤልኤፍን ልክ እንደ እዚህ ምስራቅ አፍሪካ እንዳሉት እንደና አልሸባብ እንዲሁም ደግሞ እንደዚህ በጣም እንትን እንደሆኑ ሀዋኪው እንደሆኑ ቡድኖች እንደ ቦኮ ሃራም ወደፊት ራሱ ሌብል እንዳያደርገው በሽብርተኝነት የሚፈሩም አንዳንድ ወገኖች አሉ። እስቲ ይሄን እንዴት ታያዋል? ነገሮች እየከዱት የትላንትና ወዳጆች የሆኑ ሰዎች እየተውት ሁሉም ማስጠንቀቂያ ነገር ነው ጫና እያመጣበት ያለው። አሁን ባለፈው የአሜሪካ ወጣችው ነገር አለ። የቪዛ እገዳውን አመጣለች። በኋላ ሁማን ራይትስ ዎች ያለውን ዝርዝር ችግሮችን አውጥቶ አሜሪካ እንደዚሁም ደግሞ አውሮፓ ህብረት ጫና እንዲያደርጉ ያውም ደግሞ ምንም ጥርስ የሌለው አንበሳ ይባልም አፍሪካ ህብረትም የራሱ ሚና እንዲጫወት ነገር ሪኮመንዴሽን አስቀምጦ ነበር። ይህ በእንዲህ እንዳለ ነው እንግዲህ አውሮፓ ህብረት በጣና ይሄንን መግለጫ ሲያወጣ አጠር ያለች መግለጫ ነው ያወጣው። ምንድነው የሚለው መግለጫው? ወደ ፕሪቶሪያል ስምምነት መመለስ አለባቸው። ቲፒኤልኤፍ ከዚህ በኋላ ወደ ፕሪቶሪያል የሚመለስበት በር አለ ወይ? ከባድ ነው። ወደ ፕሪቶሪያል የሚመለስ ደግሞ ከሆነ ምንድነው ሊፈጠር የሚችለው ብሎ ነገርም ማሰብ ነው። ወደ ፕሪቶሪያል እንዳይመለስ ደግሞ ከቲፒኤልኤፍ ጀርባ ማን አለ ነው ጫወታው። እኔ አሁን እያየሁት ያለው ንግግሩ ቲፒኤልኤፍ ላይ ይናል ልምጭ እየበዛ የመጣው ቲፒኤልኤፍን አይደለም፣ ከቲፒኤልኤፍ ጀርባ ያለው ሻቢያ ጋር ነው። ቲፒኤልኤፍ ሁሉም ነገር ጨርሶ ወደ ሻቢያ ሄዶ ገብቷል አይደል? የሻቢያ ዲሲሽን እኮ ነው እኮ ዝም ብሎ ምንም አይደለም። እንደዚህ አይነት ክሬዚ ውሳኔዎች ከትብብሩን ቅደዱት፣ በምርጫ የተከለከለ በህገወጥ ምርጫ የተመሰረተው ምክር ቤት መልሱ ምናምን ብል በጣም ሩቅ ነው። ባይዞ እንደ ኖርማል አንድ ተደራዳሪና ተደራድሬ ራሴን ጥቅም አስከብራለሁ ብሎ እንደሚያስብ ኃይል እንደዚህ አይነት ውሳኔ ውስጥ መግባት በጣም ሩቅ ነው። ለምን ገባ ብለን ካየን ሻቢያ ቀጥታ ይሄ ሲደረግ እዚህ ያለው መንግስት ቶለሬት ስለማያደርገው እሱም ፈልጎ አይ ተረምሱ እንደሚፈጠር ስለሚያውቅ ነው። አሁን የቲፒኤልኤፍ ወዳጆች የሆኑት ዩክ ያኔ በ2013 እንደ ኢትዮጵያ አቆጣጠር ያኔ ጦርነቱ ሲከሰት ትልቁን እኮ ግፊት ሲያደርጉ የነበረው የአውሮፓ ህብረት ነው። አንዱ የሚገርም ነው። አዎ እንዴ ሁሉም የምዕራባውያኖች በአንድ ድምፅ በተናጠል ይመጣሉ፣ እንደ አገር ይመጣሉ በተናጠል፣ እንደ ህብረት ደግሞ እየመጡ ጫና ያደርጋሉ። የሚገርም ነገር አሁን ያ ሁሉ ሲሆን ሲያደርጉ የነበሩ አካላቶች ለምንድን ነው ዛሬ መጥቶ ቲፒኤልኤፍን ተመለስ ወደማይመለስበት ወደ ፕሪቶሪያ ስምምነት ተመለስና በዛ ውስጥ እንነጋገር የሚል ነገር መመለስ እንደማይችል እያወቁ ማለት ነው። ለምንድን ነው ግፊት የሚያደርጉት የሚለውን ነገር ካየን ከጀርባ ያለው ሻቢያ እየተፈለገ ነው ያለው። ቲፒኤልኤፍ ይህን ወደ ፕሪቶሪያ ስምምነት ለመመለስ ወደድክም ጠላም ከሻቢያ ጋር መልሶ መጋጨት መቻል አለበት ማለት ነው። ወይ ደግሞ ከሻቢያ ጋር የተጀመረው ሪሌሽን መቆም አለበት ማለት ነው። ከሻቢያ ጋር ያለው ሪሌሽን ደግሞ የሚቆም ከሆነ ወደድክም ጠላህም መንግስትና ሻቢያ መካከል የሚፈጠረው ነገር ሰሬንደር ያደርጋል ማለት ነው። ቲፒኤልኤፍ እኮ አይደል ከሻቢያ ጋር ጣላ ማለት የትም የሚሄድበት የለም መሄጃ የለውም ማለት ነው። ስለዚህ ሻቢያ ይህን ስለሚያውቁ ነው ወደዚህ ደረጃ ያመጣው ነገር ማለት ነው። አሁን ይህን እንግዲህ ማዕቀቡን ክሱን ሲያቀርቡ በምንድን ነው ያለው? አመለጠውና የአሁኑ የአውሮፓ ህብረት ትንሽ ነርቨስ አደረገው። ምንድን ነው ያለው? አዎ ወታደራዊ ዝግጅት እያደረግኩ ነው። እስከዛሬ አይልም ማለት አይልም። ለምን ለምለው ግን ልንጠፋ ስለሆነ ኖ አሁን የትግራይ ህዝብ ሊጠፋበት የሚችል ሁኔታ አለ ወይ መሬት ላይ? ድሮ ቅድም አንተ እንዳልኩ ፕሮፓጋንዲስቶቻቸው አንድ በነበሩበት ሰዓት፣ ደጋፊዎቻቸው አንድ በነበሩበት ሰዓት፣ በደህና ጊዜ ደግሞ ዓለም ላይ የተበተኑት የኢትዮጵያ ዲፕሎማቲክ የነበሩ ዛሬ የኢትዮጵያን ካባ አውልቆ የቲፒኤልኤፍ ዲፕሎማቲክ የሆኑ ሰዎች ሁሉም አንድ ቋንቋ በሚናገሩበት ሰዓት ነው ያን ሁሉ ውሸትን እውነት አስመስሎ ማሳየት የተቻለበት ለዓለም ህዝብ ማለት ነው። አሁን ግን ለዓለም ህዝብ ይሄን ነገር ሊያጠፉ ነው ብትል አይ የሚጠፋ የለም ይላል ጌታቸው ይወጣና፣ አይ የሚጠፋ የሚያጠፋንማ የለም ይላል ጀነራል ጻድቅ ይወጣና፣ አይ የሚያጠፋን የለም እኛ እንዳውም ጠላታችን እነ ደብረጽዮን ነው ይላሉ ሀራ መሬት ያሉ ጀነራሎች። ዓለም አቀፍ ማህበረሰብ መልሶ በዚህ ሁኔታ ላታልል ይችላል ብሎ እንዴት ይሄንን ምክንያት ይዞ መጣል የሚለው ነገር ነው። ይሄ ሲያመልጠው ከዛ ምን አለ? ለዚህ ምክንያት ነው ዝግጅት የማደርገው፣ ነገር ግን አለ አፈሳ እያደረግኩት አይደለም። እንግዲህ ያገኘነው መረጃ እንግዲህ ፎቶ ላይ እንደምትመለከተው በጣም አስፈሪ ነው አይደለ? ጭንብል ያደረጉ በጣም አስፈሪ በሆነ መልኩ ሲያፍሱ እያያየን ነው። እንግዲህ
ቬሪ ጉድ። አሁን ወደዛ እንመጣለን። እንግዲህ አይ አፈሳማ የተደረገው አፈሳ የትግራይ ህዝብን ስለልቦናን የማይመጥን የትግራይ ህዝብ እኮ ክርስቲያን ህዝብ እኮ ነው እኮ ኒርሊ እኮ ከ90% በላይ ክርስቲያንና ኦርቶዶክስ ለሃይማኖቱ ክብር ያለ ቤተክርስቲያኑ ክብር ያለው ቤተክርስቲያን ውስጥ ገብቶ እኮ ነው የሚገርም ነገር እኮ ዲያቆናትን እኮ ነው ማፈሰ ጀምሩት እኮ ምንድነው የህዝብ ከዚህ ህዝብ ጋር መቀጠል ይችላል ወይ አይል የህዝብ እኮ የመጨረሻ እንትኑ ቤተክርስቲያን ነው ቤተክርስቲያን ውስጥ በከስክስ እየዘለልክ እየገባ ዲያቆን እየመዘየ ያወጣ ሃይማኖታዊ ትምህርትን እየተማሩ ያሉትን የሰንበት ተማሪዎችን እያፈስክ ነገ ካህንን ላለማፈስ ምን ዋስትና አለ? ይሄ ነው ያፈሳ ያደረጉት ያለው። እሺ ጥሩ ያደገኛ ነገር ነው። ከትግራይ ህዝብ ጋር ያጋጫቸዋል። የመጨረሻ መደበቂያውን ምሽግ ያሳጣል እያለ ነው ያለው። ይሄ ብቻ አይደለም። አሁን ደግሞ መጡና ልክ ዱሮ ከና አልሸባብ እንደምናየው ፊትም እንደዚህ ጠምጥሞ አፈሳ መጣ። ምንድነው ኢምፕሊኬሽኑ? ለምንድነው ዓለም ላይ ያያየናቸው ፊትም የሚጠመጥሙትና ማን ናቸው? ቦኮ ሃራም በቃ ሽብርተኞች ናቸው ፊትን የሚጠመጥሙ። ይሄ ሽብርተኛ ኃይል ትግራይ ውስጥ ፊቱን ጠምጥሞ የሚንቀሳቀስ ኃይል ተፈጥሯል። እነ ታሊባን ያየነው እነዚህ አልሸባብን ያየናቸው እነሱ ጋር ነው ያየነው ፊትን መጠምጠም። ስለዚህ ሌላ ሽብርተኛ ሴል ትግራይ ውስጥ ተፈጥሯል ወይ የሚል ጥያቄ ማንሳት እንችላለን ማለት ነው። ለምን ሽብርተኞች ለብሶ መገለጫቸውን የሆነውን ነገር አድርጎ ትግራይ ውስጥ የሚንቀሳቀስ ኃይል መጥቷል ማለት በዛ ሁኔታ ያፍሳል። ይሄ ራሱ ሌላ ዓለም አቀፍ ገማ ሌላ ክስ መጣ ማለት ሻዕቢያ ጋር ሌላ ክስ ሊመጣ ነው ማለት ነው። ሻዕቢያ ከዚህ በፊት አልሸባብን ያስጠጋል በሚል ነገር ይታምቶ ነው ሁሉ አደጋ የመጣበት ኤርትራ ላይ ያው ሁሉ ማዕት የወረደበት። አሁን ይሄ ነገር ከመጣ ምናልባት ሌላ ለአሸባሪ ሴል የሚሆን ቦታ ከትግራይና ኤርትራ መካከል ያለ አዋሳኝ ቦታዎች ላይ ቦታ ተሰጥቷል ወይ የሚል ጥያቄ እናነሳለን ማለት ነው። በጣም ትክክል። ከዚሁ ጋር የሚያያዝ ግን ምናልባት እንደ መፍትሄም ሊሆን ይችላል። አሁን ጀነራል ጻድቃንም ሰሞኑ ወደ ሚዲያ ብቅ ብለው አንዳንድ ኮርኳሪ ሀሳቦችን ሰንዝረዋል። ከቲፒኤልኤፍ ጋር ያለው ግንኙነት፣ የቲፒኤልኤፍ ሰራዊት ያለው ቁመና ይህን ሁሉ ተናግረዋል እና ከመንግስት ድጋፍ ቢደረግላቸውና የመንግስት ድጋፍ ቢያገኙ ምናልባት ትግራይ ውስጥ ያለውን የፖለቲካ መስቀልቅል ፈር ሊያስይዙበት የሚችሉበትን አማራጭ እንግዲህ አመላክተዋል። በእርግጥ ድጋፍ ሲሉ እንግዲህ ከዚህ በፊትም ሲነሳ የነበረው ምንድነው ጀነራል ታደሰ የፖለቲካ ቁርጠኛነት ካላቸው ክልሉ ከአቅሜ በላይ ነው ብለው መንግስት ጣልቃ እንዲገባ ፎርማል በሆነ መንገድ መጠየቅ አለባቸው የሚል ነገር ነበረ። ጀነራል ታደሰ ግን እንግዲህ ምንድነው የትግቡ እስካሁን የታወቁበት ሁኔታ የለም። አንዳንዴ ብቅ ይላሉ ሚዲያ ላይ እንደምታየው ከደብረ ጽዮን ጎን ሆነው እናያቸዋለን። ታማኝነት የላቸውም። ከ4 ኪሎ ጋር ያላቸው ግንኙነት እንደው ዝም ብሎ በጣም ለቲፒኤልኤፍ ስልታዊ በሆነ መልኩ እድሜውን ለማራዘም ከሚል አንጻር ነው እንጂ ከትልቁ የትግራይ ህዝብ ኮዝ አንጻር አልነበረም ግንኙነት የነበራቸው። ከጠባቡ ከቲፒኤልኤፍ የፖለቲካ ኤሊቶች ዓላማ አንጻር ነበረ ግንኙነት የፈጥረው የነበረው ከ4 ኪሎ ጋር። ይህ የሚያሳየው እንግዲህ ውሳኔያቸው እንዴት የትግራይ ህዝብን ዋጋ እያስከፈለ እንደሆነ በደንብ እያየ ነው እና ምናልባት የጀነራል ጻድቃን በእንደዚህ አይነት መልኩ ከፌዴራል መንግስቱ እንግዲህ አራ ሜሪትን ሊሆን ይችላል ድጋፍ ቢያገኙ በኃይል የትግራይን ጉዳይ ለመፍታት የሚቻልበት አማራጭ ክፍት ነው ብለህ ታስባለህ? እንግዲህ እሱን የሚወስነው ምንድን ነው መሰለህ? አሁን ይኸውልህ እየተፈጠሩ ያሉ ነገሮች ወዴት ነው ሊያመሩ የሚችለው? እሺ ወደ ፕሪቶሪያ ተመለሱ ተባሉ። ኖ ፕሪቶሪያ አንመለስም፣ ወታደራዊ ዝግጅት ደግሞ እያደረግን ነው የሚል መልስ ነው ሻርፕሊ ቲፒኤልኤፍ እየመለሰ ያለው። ለማን ነው ይህን መልስ እየመለሰ ያለው? ይህን ጥያቄ ላነሱ ለአደራዳሪዎች እና አሜሪካ እኮ ጉዳያቸው ነው አይደለም ቲፒኤልኤፍ እና መንግስት መካከል የሚኖረው ግጭት ማለት ነው። ግን አደራዳሪ ነበሩ አይደል? የቀንዱ እኮ የአሜሪካ ተወካይ ነው ዋና ሆኖ አደራዳሪ ሆኖ በቦታ ላይ ነበረው ፋሲሊቴተር ሆኖ። ስለዚህ ይሄ እኛም ስቴክ አለንና እዚህ ውስጥ ተመለሱ ወደዛ ንግግር ተባለ። እንመለሳለን በሚል ፋንታ ከአንድ ማለት ልንጠፋ ነው ራሳችን ለመከላከል ዝግጁ ነን የሚል ነገር መልስ ነው መጣ። አውሮፓ ህብረት ይሄን ጥያቄ ሲያቀርብ የተመለሰው መልስ አይተናል። ስለዚህ ቀጣይ ምንድነው ሊሆን የሚችለው ብሎ ነገር ሴናሪዎችን ስናያቸው ፌደራል መንግስት የትግራይ ህዝብን ከዚህ ኃይል የመከላከል ግዴታ አለበት። አንድ ህዝቡ ስለሆነ፣ ሁለተኛ ፕሪቶሪያል ስምምነትን የማጽናት ወይ ደግሞ ፕሪቶሪያል ስምምነት አንፈልግም ካሉ ከፕሪቶሪያል ስምምነት በፊት ወደ ነበረው የምትመለሰው ማለት ነው።
ምን ወደ ጦርነት ድባብ ነው የምንመለሰው ማለት ነው። ምንድነው አሁን የሚያቆማቸው? ሁለቱ ተዋጊዎችም ጠላቶች ናቸው እኮ ተዋግቷል አይደል? ተዋግቷል። ፕሪቶሪያ ነው አይደል ያቆማቸው? ፕሪቶሪያ የለም ከተባለ እኮ ጦርነቱ ተጀመረ ማለት እኮ ነው እኮ። ጦርነቱ ደግሞ ኦልሬዲ ከጀመረም ቆይቷል እኮ ጀምሯል። ኦልሬዲ ቆይቷል። ስለዚህ አሁን ጦርነቱ መብት ሆኖ ሲመጣ ምንድነው የሚደረገው የሚለውን ነገር ስታይ ነው እንግዲህ አንደኛ የትግራይ ህዝብንም ጥንቃቄ ለማድረግ ሁለተኛ የሚፈጠረው ነገርም ተቀባይነት ያለው ነገር እንዲሆን ዘንድ ፌደራል መንግስት ማድረግ የሚችለው ነገር ምንድነው? ይሄን ኃይል ግንባር ቀደም ሆኖ ባስወገድ አለብን ብሎ የተደራጀውን ኃይልን በሎጂስቲክም በሰው ኃይልም እያገዘው በግንባር ቀደምነት ግን የጉዳዩ ባለቤት ግን መሆን ያለበት ትግራይ ሰዎች ናቸው። እሱን ነው ጀነራል ጻድቃን ያነሱት ያሉት ማለት ነው። ለምን ለሚለው ጉዳይ ሎጂካል ግራውንድ አላቸው። አደራዳሪዎቹን ጠይቆ ይሄ ኃይል ፍቃደኛ አልሆነም። ከዛም አልፎ ተርፎ የሽብርተኛ መናሪያ ያደረገው ነው ቀጠናው ቦታውን የትግራይን ግዛትን የትግራይን ክልል ይሄ ደግሞ እኛን ይመለከተናል ገብቷል። ጦርነቱን ለመክፈት እንትናቸው ማለት ነው። ይሄን ደግሞ የማገዝ አይደለም ኢትዮጵያ መንግስት ሌሎች ራሳቸው ዛሬ እንደዚህ በለዘብ ወዳለ ጫና ውስጥ እየገቡ የመጡት እና አውሮፓ ህብረትና አሜሪካ ቀጥሎ በሚችሉት መንገድ በሚጥሉት ማዕቀብ ይሄንን የዚህንን ሂደት አካል የሚሆኑበት ሁኔታ ይፈጠራል ማለት ነው። ስለዚህ ያለው አማራጭ ምንድነው? ያንን ጦር ያንን ኃይል መንግስት በሰው ኃይልም በመሳሪያም በሎጂስቲክ ማግዞ በአጭር ጊዜ ውስጥ ይሄንን ሽፍታ ቡድንን መቼም ይደመሰሳል አይደለም። አሁን የሚሆነው ሸሽቶ ኤርትራ ይገባል ነው። እንደዛ ነው የሚሆነው። ባይዞ ምን ትላይ እንደ ከዚህ በፊት ቆላተን በማይሄዱ እንግዲህ ኤርትራ 180,000 ሚሊሻ ልታገኝ ነው ማለት ነው። ሁሉም ቆላተን ቢሄድ ሁሉም ሮጦ ኤርትራ ነው የሚገባው። ኤርትራ ነው አዲስ አማጺ ኃይል ሆኖ ኢትዮጵያን የሚወጋ አዲስ ኃይል እንደዛ ነው የሚሆነው። ኤርትራ እንግዲህ 80,000 ደግሞ አማጺ ደግሞ ትቀልባለች ማለት ነው። ቀጥሎ አድማጭ ተመልካቾቻችን ባነሳናቸው ሀሳቦች ላይ የበኩላችሁን እንግዲህ ሀሳብ እንድትሰጡ እንጠይቃቸዋለን። ዝግጅታችን በዚሁ ይቀጥላል። እንግዲህ ሁለተኛው ዝግጅታችን ፕሮግራማችን ርዕሰ ጉዳይ የሚሆነው የዚህ የጎረቤት ሀገር ያለው የሱዳን አሁን የጎረቤት ሀገር ማለት ትተናል። ምክንያቱም እኛንም ስለሚመለከተን ለእኛ በቀላሉ የምናየው ነገር አለም። እዚህ በብሉ ናይል አካባቢ ኩምሩክን ማነው የአልቡርሃን ተቆጣጠረው ማለት በጣም ብዙ የፖለቲካ ምስቅልቅሎች ሊፈጠር ይችላል። ስለዚህ ከብሔራዊ ጥቅም ከትልቁ የፖለቲካ ምስል አንጻር ነው በጣም ኢቫሉዌት መደረግ ያለበት ይህ ጉዳይ። እዚሁ ጋር ተያይዞ የወጣው መረጃ ደጋሎ እንግዲህ እንደምታውቀው ከዱባይ ጋር ጥብቅ ግንኙነት አላቸው እና ወደ $10 ቢሊዮን እንግዲህ ዱባይ ይዛባቸዋለች። የያዘችባቸው ዋናው ምክንያት ደግሞ የጦር መሳሪያ ግዢ ጋር የተያያዘ ነው የሚል ነገር ነው። ደጋሎ ግን ምን ብለዋል? የተያዘባቸው ብር የሚለቀቅ ከሆነና እንዲሁም አጠቃላይ ዋስትና የሚሰጣቸው ከሆነ ለሽግግር መንግስት እንዲፈጠር እንዲሁም በሰላም ጉዳዩን ለመፍታት ዝግጁ ነኝ የሚል ነገር አወጥተዋል። እንግዲህ ደጋሎ ማለት ነው። ይሄ የሚያሳየው እንግዲህ አልቡርሃን በዚህ በብሉ ናይል አካባቢ ፓወር ቴክ ኦቨር እያደረገ ነው። ሆይራስ ደግሞ አርኤስኤፍ ደግሞ ወደ ዳርፉር አዳዲስ ግዛቶችን እየያዘ ነው እና የሁለቱ ግጭቶች በቀላሉ የሚበርድ አይደለም። ነገር ግን ኢትዮጵያ ልክ እንደ የዋህ እጇን አጠፋ መመልከት የለባትም። አይደለም እጇን አጠፋ መመልከት አይደለም ቲፒኤልኤፍ ገፍቶ መዋጋት ተዋግቶ አይደለም ቲፒኤልኤፍ ገፍቶ ራሱ ባይዋጋ ራሱ የኢትዮጵያ የፖለቲካ ኢንተረስት ከምን አንጻር መታየት አለበት? ምክንያቱም ፍልሚያው እንደምታውቀው ከግብጽ ጋር ያለን አጠቃላይ ልዩነት ፍልሚያው ምንድነው? ሱዳን አንዳለች፣ ሶማሊያና ኤርትራ ናቸው። ሶስቱ የፍልሚያ ሜዳ ነው። ይሄን የፍልሚያ ሜዳ በምትመለከትበት ጊዜ በደንብ በጥንቃቄ በጣም ማየት አለብንና በእርግጥ ይሄ ጦርነት ወደ ኢትዮጵያ ድንበር መጠጋቱ አንድ ቲፒኤልኤፍ አክቲቭሊ ኢንቮልቭ ማድረጉ በእርግጥ ቲፒኤልኤፍ እንደው ስትመለከተው ቲፒኤልኤፍን አትራፊ ያደርጋሉ እንደው ዝም ብሎ መርሰነሪ ከመሆን ባሻገር ጂኦግራፊካሊ ስትመለከተው ጂኦግራፊካል ፕሮክሲሚቲም የለውም ከትግራይ ጋር እንደው በጠባቡ የፖለቲካ ኢንተረስት ካየው እና ከዛ አንጻር እንግዲህ ቲፒኤልኤፍ ሰርቫይቭ ለማድረግ ኤሊቶቹ የሚያገኙትን ዶላር ለማፈስ ከመርሰነሪው አጠቃላይ የሚያገኙትን ምንድነው ገቢ ለማግኘት ከሚል አንጻር ነው እንጂ እንደው ትልቁን ስል ስትመለከት ለትግራይ ህዝብ ሆነ አጠቃላይ ለኢትዮጵያ የሚጠቅመው ነገር የለም። ለቲፒኤልኤፍ ኤሊቶች ግን ይጠቅማልና ወደዚህ ድንበር መጠጋቱ አንድ ከምን አንጻር መታየት አለበት። በእርግጥ ኩምሩክን ይሄ አርኤስኤፍ ለቆ አልቡርሃን ቢይዘው ኢትዮጵያ ላይ ሊፈጥር የሚችለው ዲቫስቴቲቭ የሆነ ኮንሲኩዌንስ ምንድን ነው የሚለው ነገር እስቲ ሁለቱም ፖይንቶች ጥሩ ለይና የጀነራል አልቡርሃን ኃይል ወደዛ አካባቢ ይሄ ኩምሩክ የሚባለው ብሉ ናይል የምንለው ኮርዶፋ አካባቢ አድቫንስ ወይ ደግሞ
የመቆጣጠር እድሎች እየሰፉ መምጣታቸው ምንድነው አመላካችነቱ? ይሄ ኢትዮጵያን ግብፅን እና ሱዳንን አንፃር ነው አንዱ መጀመሪያ። ሁለተኛው ቲፒኤልኤፍ በዛ አካባቢ የሚሄደው ተራ የመርሰነሪ ዘመቻ አካል ብቻ ነው ወይስ ሌላ የታሰበ ስውር ነገር አለ የሚለውን ነገር ሁለቱም ከፍለን ነው። መጀመሪያ ባለፈ በደንብኛ ፕሮግራም ሰርተናል። የፈጥኖ ደራሹ ኃይል የጀነራል ዳጋሎ ኃይል ኩምሩክን ሲቆጣጠራት ይሄ ትልቅ ለኢትዮጵያ ትልቅ ድል ነው የሚል ነገር ነው ያስቀምጠው። ለምንድን ነው ኩምሩክ ማለት እዛ አካባቢ ከዚህ በፊት አልቡራን ጦር ወይ ደግሞ ሱዳን ኃይሎች ህዳሴ ግድቡን አካባቢ ያለውን ነገር ኢትዮጵያ ውስጥ የነሱ ላይ አጌንስት የሚደራጁ ታጣቂዎችን በተመለከተ እያንዳንዱ ቁጥጥር የሚያደርጉት ኩምሩክ ነው። ኩምሩክ ማለት እዛች ቦታ ገዢ መሬት ነች። እሱን ሲያጣ እሱ አንጻራዊ ከኢትዮጵያ ጋር መልካም ግንኙነት ባለው እጅ ኃይል ጋር ወደ ፈጥኖ ደራሹ እጅ ውስጥ ሲገባ ባንዴ ሱዳንም ግብፅም ድል መተመቱ። በየትኛው ድል የተመቱት? ህዳሴ ግድቡን በተመለከተ የመደራደር አቅማቸው ባንዴ ላሸቀ። ግብፅ አልቡራን እንደበዛ ልክ የሚደግፍበትና የሚታግዝበት ያለ በሌለ ነገር ሁሉ የምታደርግበት ምክንያቱ ይሄ ቦታ ነው። አልቡራን ከግብፅ ጋራ በህዳሴ ግድብን በተመለከተ አባይን በተመለከተ ሁሉ ጊዜ ወዶ ዘማቹ ነው የሚሰለፍ። የራሱ ሐሳብ የሌለው ኃይል ነው። በግብፅ ሐሳብ ብቻ የሚጓዝ ኃይል ነው። ይሄ ከዚህ ኃይል ከጁል ውስጥ ወጣ ማለት በቀጥታም ሆነ በተዘዋዋሪ ሱዳን ውስጥ ያለው ኢትዮጵያን የማስጨነቂያ አቂም ወይ ደግሞ ኢትዮጵያን እጅ መጠምዘዣው ጉዳይ ጠፋ ማለት ነው። በአንጻራዊ ለኢትዮጵያ ትልቅ ሰክሰስ ሆነ ማለት ነው። የህዳሴ ግድቡ ብቻ ሳይሆን ቀጣይ አባይ ውሃ ላይ ለሚደረገው ሂደቶችም ጥሩ ሁኔታ አመቻቸ። ይሄ ትልቅ ድል ነው የሚል ትልቅ ብስራት ነው የሚል ነገር አስቀምጠን ነበር። በራስ አሁን አንጻራዊ እነዚህ የነ አልቡራን ኃይሌን ቦታ የተቆጣጠሩ መጡ። የትላንትናው ትልቅ ድል ከሆነ ዛሬው ደግሞ ትልቅ ሽንፈት ነው ለኛ። ፋክት ነው መናገር ያለብን። ፋክቱን ተናግረን እንዴት ነው መልሰው ወደ ድሉ መመለስ የሚቻልበት ሁኔታ የሚለው ነገር ነው መታሰብ ያለብን። እኛ ዳርፉርን ቢቆጣጠር ፈጥኖ ደራሹ ምን ዋጋ የለውም። ይሄንን ቦታ ብሉ ናይልን ከተቆጣጠረ ይሄ ደግሞ አንድ አማጺ ኃይል ደግሞ አለ እዚህ አካባቢ ጆሴፍ ቶካ የሚመራው እሱን አግዜ እነዚህ ደግሞ ለራሳቸው ስሉ ኢትዮጵያ መንግስት ላይ ኢትዮጵያ ህዝብ ላይ ሲደገፉ በቀጥታም ሆነ በተዘዋዋሪ እኛ የናይልን ጉዳይ እየተቆጣጠርነው ፈለግነው ነገር ማድረግ የምንችልበት ሁኔታዎችን እያመቻቸ ከሱዳን አካባቢ ጨዋታን ከግብፅ ጋር ሆኖ የሚያዳልቅ ኃይልን እየቀነስን መሄድ እንችላለን ማለት ነው። ይሄ ግን ከእጃችን ከወጣ አስቸጋሪ ነገር ነው። አንድ ከኛና ግብፅ ሱዳን መካከል በሚደረገው ነገር ስለዚህ መልሰን ማንኛውንም መስዋዕትነት ከፍሎ ማንኛውንም ኃይል እኔ ፎርዛት ማለት እንደሚያቀል ጦርንም ቢሆን ብናሰልፍ አይከፋም። አንዳንድ ሰዎች ኢትዮጵያ ሱዳን ውስጥ ገብታ እንደዚህ ኤርትራ እዚህ ገብታ ስታቡካ ምንድነው ተባለው? ገብቷላ ጥቅም እኮ ነው እኮ ግብፅ ለምንድነው ሱዳን ውስጥ ገብታ የምታቡቀው? ቢሆን ያዋቂነን ብሎ ኢትዮጵያ ሱዳን ውስጥ ገብታ ጉርብትና አባላሽታ ጉርብትና የቡና ጉርብትና አረገው እንደ እኮ የአገር ብሔራዊ ጥቅም ላይ ተመሰረተ እኮ የምትጠቀመው የሚያገናኝ ብሔራዊ ጥቅም ነው። ብሔራዊ ጥቅምን ለማስከበር ነው እንጂ ሱዳኖች የተለየ ፍቅር ኖራቸው ወይ ደግሞ እነሱ ለኛ የተለየ ፍቅር ኖሯቸው አይደለም። የሚያገናኝን ኢትዮጵያ ብሔራዊ ጥቅም እንዴት ነው ማስከበረው ብለ ነው። ስለዚህ እኔ ቀጥታም ሆነ በተዘዋዋሪ ጦርንም ቢሆን ማስገባ ከተቻለ አስገብቶ ይሄን ነገር ፈጥኖ ደራሹ ኃይል ከፍ ብሎ የሚወጣበት መንገድ ባይዞ ትንቢት አይሆንብኝም እንጂ መጨረሻው ሱዳን ለሁለት መከፈሉ የማይቀር ጉዳይ ነው። ምዕራቡ ክፍል ዳርፉርና ይሄ የማይቀር ጉዳይ እነዚህ ሁለቱ ጀነራሎች መጨረሻ ላይ መቋጫ የሚሆነው ወደ አንድ ሀገር የሚመጡም አይመስለኝም። ስለዚህ በዚህ ሂደት ውስጥ እኛ የራሳችን ጥቅም ማለት ነው ማስከበር የምንችልበትን ሂደት ነው ሚና ነው መጫወት ያለብን ነገር ማለት ነው። ይሄ ከነሱ አንፃር የምናደርገው ነው። ከቲፒኤልኤፍ አንፃር ቲፒኤልኤፍ አይተህ ከሆነ ባለፈ ጀነራል ምግቤ ሞተን የተረፍነው ሱዳን ገብተናል ብሎ እንደ ትልቅ ድል ነው ሲናገር ነበር። ምንድነው ሱዳን መግባት? ሱዳን መግባት አዲስ አበባ መግባት ነው እንዴ ብለን እኛ ብዙ ጥያቄ አነሳናል። እንግዲህ ጦሩን ሊያከራይ ነው የሚል ገራገሩ ፊት ለፊት የሚታይ ነገር አለ። እዛ የሚገቡትም በዶላር ነው፣ ከዛ ውስጥ ብር ያገኛል የሚል ነገር ነው። ያው ጦሩ እዚህ መጥቶ መልሶ ይልካል የሚል ተስፋ የለም። ነገር ግን ከዛ ጀርባ እንደሆነ እውነት አለ። እዚህች ዳርፉር አካባቢ ብሉ ናይል አካባቢ ኩምሩክ የምንላት አካባቢ ላይ የእንትና አማጺ አለ። የቤኒሻንጉሎች እንደዚህ ከዚህ በፊት ይገባሉ ይመጣሉ። በጣም እንደዚህ ተሞክሮ አላቸው። ከቲፒኤልኤፍ ጋር ደግሞ ወዳጅ ናቸው። ከኤርትራ አንድ ጊዜ ጠቅልሎ ይዟቸው አምጥቷል ቲፒኤልኤፍ ማለት ነው።
በዛን ዘመን ማለት ነው። እነዛው ናቸው አሁን የሚጫወቱት እየተገለባበጡ ማለት እነሱን ሰብስባ ግብጽ በግብጽ ወጪ ሱዳን ውስጥ ስልጠና ተሰጥቷቸዋል 500 የሚያክሉት። አጎራባች ላይ ያለው ምዕራብ ወለጋ የሚባለው ኦሮሞ ነጻነት ሰራዊት የሚንቀሳቀስበት አካባቢ ነው። መንግስት ሸኔ የሚለው ኃይል ቲፒኤልኤፍ ያችን ቀዳዳ መጠቀም ይፈልጋታል። የትኛው ከዚህ በፊት ያኔ አሶሳ የተቆጣጠሩበት በደርግ ዘመን የሚባለው ወልቂጡማ ብልሱማ የሚባለው እኩልነትና ነጻነት የሚባለው ኦፕሬሽን ሻቢያ ወያኔ ኦኔጋ አንድ ላይ ሰርቶ አሶሳን ቆርጦ ወለጋን ቆርጦ ጊዜ ማለት ነው። እንደሱ አይነት ኦፕሬሽን መስራት ይፈልጋል ቲፒኤልኤፍ እኮ። ከሰሜን እየመጡ ነበር የዛ ጊዜ እኮ ከሰሜንም ይመጣሉ ከዚህም ቆርጦናል። ከሁለቱ ላይ ይመጡ ያሉት የሰሜኑ ወሬ ተንጠልጥሎ ያኛውን ቆረጡትና ወለጋን ለዩት። ጦሩን ነቀምት ላይ ቆረጡትና ወርታችንና ወደ ላይ ቀርቀር ነቀምት ታይና ቀርቀምት ታይ ያለ ጦሩ ተቆረጠ ማለት አሶሳ መንገድ የቆረጡ ጊዜ እንደዚህ አይነት ነገር ሊያሰበ ነው ወይ? ይሄ ማሰቡ ለቲፒኤልኤፍ ይጠቅማል ካልክ የመጀመሪያው እነዚህን አማጽዮችን ቲፒኤልኤፍ ይውልኝ ኤሌፋንቱን ለመውጣት ትናንሾችን መሰብሰብ መቻል አለበት። አሁን እዚህ ቦታ ላይ ኦፕሬሽን ከሰራ በግንባር ቀደምነት ቲፒኤልኤፍ መሪ ነው ማለት ወደድክም ጠላህም እዛ አካባቢ ያለውን የኦሮሞ ነጻነት ሰራዊት ላይ አንደር ዘ ቲፒኤልኤፍ ነው የሚጠቃልለው ማለት ነው። የቤኒሻንጉል አንደር ዘ ቲፒኤልኤፍ ነው የሚጠቃልለው ማለት ነው። ስለዚህ መሪነቱን ይይዛል ማለት ነው። አንድ እሱም ሰድለት ከመረበሽ ባሻገር ለምሳሌ ወደ ሴንተር ለመምጣት የሚያስችል አቅም የለውም። ሴንተር እንደማይመጣ ያውቃል። ስለዚህ ከመረበሽ ባሻገር ምን ጥቅም ያገኛል? በቃ ምንድነው የነ ግብፅን ፍላጎት ያሳካል። ያን ቦታ እሱ ከያዘ አሁን በሚሊዮን ኦፕሬሽን ስለዚህ ቅጥረኛ ሆኖ ነው የሚሰራው እና ምንድነው ቅጥረኛ መሆኑን እኮ ሱዳን ሄደቀን ነው እኮ ጨረስነው እኮ። አሁን ቤኒሻንጉልን አይሁንም እንጂ ቢቆርጥ እንደዛነ ያኔ እኮ ቤኒሻንጉል ህዳሴ ግድብ የለም። አሁን እኮ ህዳሴ ግድብ ሱዳን ገባ ማለት እኮ ነው ቲፒኤልኤፍ ከቆረጠ ማለት ነው። ስለዚህ ይሆናልም አይደለም እኮ ግን ሙከራው ህልሙ ቅዠቱ ግን እዛ አካባቢ የትርምስ መሬት ማድረግና አሁን የመደራደር አቅማችን ሊያሳጣን ነው። የነ ግብፅ አፕራንድ እንዲይዙ የሚፈለግበት ነገር ነው። ይሄ ቅጥረኝ ለሚና ነው። ስለዚህ እኛም አንተኛም ሰው ማናስተኛም ብሎ ነገር አለ። እንደዛ ነው የተጀመረው ነገር ማለት ነው እንጂ ገዛ ዘለለ ነገር አይደለም። በጣም አመሰግናለሁ አማን። እንግዲህ አጠር ያለው መረጃችን ሶስተኛው መረጃችን የፋኖ አመራሩ ዘመነ ካሴ ይሄ ጥምረት የሚለው እንግዲህ ስንሰማ የነበረው አንደኛ ከቲፒኤልኤፍ ዲጂታል አውታሮች ነበረ። እንዲሁም ደግሞ ለቲፒኤልኤፍ ቅርብ የሆኑ የብአዴን አይነት ኤሌመንት ያላቸው የብአዴን ሴል የሆኑ በአብዛኛው ጊዜ ዲያስፖራ ላይ የዲጂታል ክንፍ የሆኑ ግለሰቦች ወጥተው ቲፒኤልኤፍ እና እንዲሁም ደግሞ ፋኖ ሊጣምራሉ። እንደውም ከዚህ በፊት የተጀመረው ትዝ ካለ የትግራይና የአማራ ህዝብ እርቅ የሚል በእነ አሉላ አነሳሽነት ተጀምሮ ነበረ። ትንሽ ሞከሩትና የማይሆን ነገር እንደሆነ ፌል አደረገ። ማለት ህዝብ መሬት ያለው ህዝብ አክቹዋሊ አልተጣላም። ያው ቲፒኤልኤፍ ኢሊቶች ናቸው ትልቅ ግፍ የሰሩት እና እነዚሁ ግፍ የሰሩት ግለሰቦች ግፍ የሰሩት የዲጂታል ዋነኛ ፕሮፓጋንዲስቶች ማለት ነው በአደባባይ መጥተው ከእንደገና እንታረቅ የሚለውን ቧልት ብዙ ሰው ስላልተቀበለው እሱ ፌል አደረገ። ከዛ በኋላ ምን መጣ እንግዲህ ጥምረት የሚል ነገር ማለት መጀመሪያ ያው ቲፒኤልኤፍ እና ሻቢያ ጽምዶ የሚለውን ቋንቋን ተለምዷል ማለት ከውጭ ኃይል ጋር ነው የሚባለው እንግዲህ ከዛ ከፋኖ ኃይሎች ጋርም እንግዲህ ጥምረት ፈጥረን አጠቃላይ እንግዲህ ትልቅ ግራንድ የሆነ አማጺ ፈጥረን ሴንትራል ገቨርንመንቱን እንወጋለን የሚል በተለይ እየሰማን የነበረው በጣም ፕሮፐርሊ እኔ ስሰማ የነበረው አንደኛ ከቲፒኤልኤፍ ከነስታሊን፣ ሁለተኛ ደግሞ ለቲፒኤልኤፍ ስስ ልብ ያላቸው የአማራ ኢሊቶች ስንሰማ የነበረው እንጂ ከዋናው ከኮሩ ከነዚህ ከአመራሮቹ ወይም ደግሞ መሬት ላይ ካሉት ከሚታገሉት አልሰማንም ነበርና በአደባባይ ወጥቶ የምናውቀው ነገር የለም ብለዋል። አሁን ሁለት አንድምታ አለው። አንደኛ ከቲፒኤልኤፍ ጋር ያለው የጥምረት በተለይ ቲፒኤልኤፍ የሚፈልጉት የጥምረት አይነት ጥምረት አይደለም። አክቹዋሊ ገባሪና አስገባሪ ገባሪ አድርገው ልክ እንደ ማገዶ ተጠቅመው የፋኖ አጠቃላይ አመራሮችን ወይም ደግሞ ሰራዊት እንዳለ እንደ ማገዶ ተጠቅመው ቲፒኤልኤፍ ለሚፈልገው ትልቅ ኮዝ ልክ ዳግማይ ኢሂድን ለማድረግ ማለት ነው። አንዴ ነው። ሁለተኛው እንግዲህ እዚሁ ላይ የተጠቀሰው ሀሳብ ላይ እኛ ሶስቱንም ሻቢያንም እንዲሁም ደግሞ ቲፒኤልኤፍንም አናውቀውም ማለቱ ምናልባት እንግዲህ ሌላ የፖለቲካ ማትሪክስ ተፈጥሯል የሚለው ነገር ትንሽ በተወሰነ ደረጃ ያንተን ኢንሳይት እንስማና ወደ መውጫ እንሄዳለን። መልካም እንግዲህ ምንድነው የሆነው ነገር የሚለውን ነገር ትንሽ እንትን ስናደርገው ከዚህ በፊት ከራሳቸው ከዚሁ ከፋኖ አመራሮች የምንሰማው ነገር ነበረ። ከሰይጣን ጋር እንተባበራለን እኛ ይህንን ስርዓት ለማፈርስም ሲባል ሰምተናል። አሁን ደግሞ
አይ ጽምዶ የሚባል ውስጥ እኛ የለንበትም አናቆመ ይሄን ፕሮጀክት የምንደራደርም ከሆነ የምንሰራው ከሆነ ከሌላ ኃይል ጋራ መርፌን የሚታክል የአማራን ጥቅም አሳልፈን አንሰጥም የሚል ነገር ነው። አሁን የትናንትናውን ሐሳብ ቀይሮ ነው ወይ ትናንትና ከሰይጣን ጋር እንስማማለን ካልክ ሰይጣን ጋር ሳደርስ የሰይጣን ቁራጭ አንዱ ህወሓት ነውና ህወሓት ጋር ይሰራሉ የሚል ነገር ነበር። አሁን መጥተ ደግሞ የለም አንሰራምኛ ምናምን የምትለው ነገር አላቅም ከህወሓት ጋር ግንኙነት የለኝም ማለት ምንድነው እንደ ፖለቲካ የምታየው ካልክ ፕራግማቲዝም ማለት እንችላለን ነው ወይስ የተወሰደ ነገር ከተከደ በኋላ ችግር በውስጣቸው ፈጥሮ ነው ወይ የሚል ነገር መታሰብ አለበት። ለምን ባለፈ አንዱ አባት አርበኛ ማን ነው ስሙ መሳፍንት የሚባል ወጥቶ እንዴት የማይሞክር እኛ እኮ ታሪካዊ ጠላታችን ናቸው ብሎ የራሱን በገባው ልክ ያስቀመጠው ነገርና ማን ነው ይሄን ነገር የሚያመጣው ከተባለ በኋላ ነው ደሞ አልተነገረንም ከማለት በኋላ ከዛ በኋላ ዘመን የመጣና አይኛ ማንኛውም ነገር ስናረግ ተናግረን ነው እንጂ ሳንናገራና ነገር ስለዚህ አላደረግንም የሚል ነገር ነው ያመጣው መልስ ነው ለዚህኛው። ስለዚህ ያ ንግግር ሼክ አርጎታል ወይ ፋኖ ውስጥ ያለው ነገር አንዱ እሱ ነው። ሁለተኛ ቲፒኤልኤፍ በየቀኑ ከሊቁ እስከ ደቂቁ ሰሞኑ ሄደን ግዛታችን እናስመልሳለን ተፈናቃዮቻችን እስከምን ታንካችን ይዘን እናሰፍራቸዋለን መልሰን ይላል። ፋኖ የአማራ ጥቅም ከሆነ የሚታገለው የአማራ ጥቅም ማለት አንዱ ራያን ወልቃይትን ጠለምትን ነው አይደል? ራያን ወስዶበታል ቲፒኤልኤፍ ራያን እናስመልሳለን የሚል ፋኖ ሰምተህ ታውቃለህ? ወልቃይት ነው ቆይላ ነው ራያውን ቲፒኤልኤፍ ወስዷል አይደል? የለም ራያን ከቲፒኤልኤፍ እናስመልሳለን የሚል ፋኖ ሰምተህ ታውቃለህ? አልሰማም። ታዲያ የቱ ጋር ነው ቅንጣት የሚታክል የአማራ ጥቅም ላይ እንደራደርም ማለት ነው? ቲፒኤልኤፍ ግን በየቀኑ ይላል እኮ ቲፒኤልኤፍ ወልቃይትን መጥቼ ይቀበላቸዋለሁ ሰሞኑን ይላል። ጀነራሉ ወጥቶ እናገራል፣ ፖለቲከኛም ወጥቶ እናገራል። ለዋላዊ ግዛታችን ይላሉ። ታዲያ ዘመነ የአማራን ጥቅም አሳልፈን አንሰጥም ካሉ ለምንድን ነው ራያ ቲፒኤልኤፍ ይዞ ያለው እናስመልሳለን ራያን ሲሉ የሚያንሰማም? የወልቃይት ያህል ዌት የለውም። በነገራችን ላይ እንደው አንወሻሽ ከተባባልን ቲፒኤልኤፍም ሆነ የአማራ ኃይሎች በጣም አጥብቀው የሚፈልጉት ወልቃይትን ነው። እስቲ ራያም አስፈላጊ ነው። አሁን እኮ ምን ታውቃለሽ ወልቃይት እጅ ላይ ስላለ ነው። እንደው ፕራክቲካል እንትን ወልቃይት እጅ ላይ ስላለ ነው። ወልቃይትን ቢወሰድ እኮ ለማለታቸው ራሱ እኮ ዋስትና የለንም እኮ ዛሬ ራያ ላይ ካላየ እንዴ ራያም እኮ ህዝብ እኮ ነው ያለው እኮ። ትክክል። ሪሶርሱ ዝቅተኛም ቢሆንም ማለት ህዝብ እኮ ነው ያለው። ህዝብ ነው የተሰቃየ እኮ ያለው በቲፒኤልኤፍ እኮ ህዝብ እኮ የተፈናቀለው እኮ። ለምንድን ነው የማይባለው? ቲፒኤልኤፍ እኮ በየቀኑ ይላል እኮ ወልቃይትን መልሼ ብትቼ ይቀበላሉ ይላል አይደል? ራያ እንደውም አይልም አይደል? ቲፒኤልኤፍ ተቀብሏል። ራያን ጨረሰ እኮ ለዛ ነው ለምን ይላል? በፊትም አይልም ነበር ይል ነበር ለምን ይላል ድሮ። አሁን ግን ለምንድን ነው ሰሜን ወሎ አካባቢ እንቀሳቀሰው ፋኖ ራያን አስመልሳለሁ ራያ ወሎ ህዝብ ስቃይ ውስጥ ነው የሚለው ለምን አይልም ነው እኮ ገብቷል። ጥያቄ መሞገት አለበት። ትክክል። ግማሽ የምታክል ጥቅምን አሳልፈን አንሰጥም ከተባለ ይኸው ራያ እኮ ወሰደ ቲፒኤልኤፍ ለምን ያስመልሳሉ አይደል? ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራየት ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ሺህ ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይህ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥኖ በድርጅቱ ስልክ በ0993337777 ላይ ፈጥነው ይደውሉ። እንደ መውጫ ያዝነው አድማጭ ተመልካቾቻችን እንግዲህ በአሜሪካና ኢራን መካከል ያለው ሰጣ ገባ እንደቀጠለ ነው። ባለፈው እንግዲህ ተኩስ ልውውጥ ተከስቶ ነበረ። አሁን ደግሞ መልሰው እዚህ ዶሃ ማክሰኞ ዕለት ዶሃ ላይ ለመወያየት እንደወሰኑ ትራምፕ ይፋ አድርገዋል። ይህን ግን የኢራን ባለስልጣናት ተቃውሞታል ወይም ደግሞ አናውቀውም ብለዋል። ከዚሁ ጋር ተያይዞ በዶሃ በኳታር ወደ $6 ቢሊዮን የተያዘባት ኢራን ሊለቀቅላት እንደሆነ ተሰምቷል። ምናልባት እንግዲህ እዚህ ጋር ያለውን አጠቃላይ የፖለቲካ ሽኩቻ አፕዴት ሊሆኑ ዜና በሚቀጥለው ዝግጅታችን ይዘን እንቀርባለን።
አድማጭ ተመልካቾቻችን የዛሬው ዝግጅት በዚህ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።